አው ጾም አይደል ያለንበት። በዚህ በጾሙ ደግሞ በሰሞኑ እዚሁ ከኛ ጎረቤት ያው እሳት እንደምታውቁት ድንገት የሚከሰት ነው። ኃጥእ ጻድቅ አይልም። በኃጢአት ምክንያትም አይደለም፣ በጽድቅ ምክንያትም አይደለም። የኛ ወንድሞቻችን እህቶቻችን ቤታቸው ተቃጥሎ አሁን ያሉት በእውነት መንግስትን ከልብ እናመሰግናለን። መጠለያ ሰጥተው ምግብ ሰጥተው ለጊዜው እያኖሯቸው ነው ያሉት። ግን ይለብሷት በነበረችው በዛቸው በለበሷት በቢጃማቸው ነው ወጥተው የሄዱት ነፍሳቸውን ለማዳን። ያላቸው ነገር በሙሉ ተቃጥሎባቸዋል። እኛ ጋር ደግሞ ቢገባ እስቲ እንደው በህሊናችሁ ወደ ቁም ሳጥናችሁ እስቲ ያስቡ። ትንሽ አንድ ደቂቃ ልስጣችሁ። እስቲ ሻንጣውን ያጨናነቀውን አስቡት። እስኪ ቁም ሳጥኑ ውስጥ ያለውን እስኪ አስቡት። ምንም ማንለብሰው ዝም ብሎ ሱስ ሆኖብን የሚቀመጥ ያንም ሳንለብሰው መልሶ ደግሞ እዛው የሚቀመጣል። እህቶቻችንም ወንድሞቻችንም አባቶቻችንም እናቶቻችንም መቼስ ያው ሰው የሚባለው ለሰው መኖር ሲቻል ነውና በነገው ዕለት እንደው ይሄ ዝም የማይለበሰውን ቆሻሻውን የቤት መጥረጊያውን አይደለም ላንተ ሊሆንብህ የማይገባውን ለወንድምህ አታድርግ አይደለ። ስለዚህ ለኛ የምንለብሰውን መቼም 2 3 ካለን እንደው አንዷን መቼ የቻልነውን ያህል ሸሚዝ ሊሆን ይችላል፣ ሱሪ ሊሆን ይችላል፣ የውስጥ ልብስ ሊሆን ይችላል። እናቶቻችንም እንደዛው የቻለ አዲስ ገዝቶ ሊያመጣ ይችላል። የቻለ ለኔ አዲሴ አምላኬ ህይወቴ አዲስ ያድርገዋል ብሎ ያቻለ እሱ ሊያደርግ ይችላል። ያን ማድረግ ያልቻለ ደግሞ አንዳንድ ልብስ ንጹህ የሆነ ዝም ብሎ የቆሸሸ አይደለም ደግሞ አጥባችሁ ወዝም ብሎ እንደ ቆሸሸ ለሰው አይሰጥም። ይሰጣል እንዴ? ቆሻሻ ነገር ከማምጣት አለማምጣት ይመረጣል። ምክንያቱም ያው የአቤልን እና የቃየልን መስዋዕት ታስታውሳላችሁ አይደል? አቤል እግዚአብሔር ንጹህ ባህሪያ አምላክ ነው፣ ንጹህ ነገር ቢያቀርቡለት ይወዳል ብሎ ቀንዱ ያልከረከረውን ጸጉሩ ያላረረውን ጠቦት በግ ነው ያቀረበው አይደል? ቃየል ደግሞ ምን እግዚአብሔር አይበላው ምን መቼም ያው ዝም ብሎ ለስሙ ነው እንጂ ቢቀበለው ይቀበለው ባይቀበለው እህቴን ማን ወስዶብኝ ብሎ እንክርዳዱን ሳይለይ ገንጩን ሳይለይ ለእግዚአብሔር ክብር ሳይሰጥ አቀረበ። ቁራ መጥቶ መስዋዕቱን በተነበት ነው የሚባለው። ስለዚህ ያው የኛ የምንሰጠው ነገር አለመስጠት መቼስ ይቻላል። ያው እጃችን ከታሰረ ግድ መቼም ተገደህ ግድ ስጥ አይባልም። ይሄ በፈቃደኝነት የሚሰጥ ስለሆነ መስጠት ደግሞ ሰጠ ለመባል ሳይሆን የተሻለ ነገር ነገ ስንመጣ በቃ የጉባኤያችን አንዱ አካል ይሁንና አንዳንድ ልብስ እንግዲህ ይቻለም ከዛ በላይ ሊሆን ይችላል። ያለዛ ግን ንጹህ የሆነውን ነገር አምጥታችሁ እዚህ ትሰጡኛላችሁ። በርዶኛል በቃ ነገ የሚያለብሰኝን ሰው ጠብቃለሁ። ይሁን በቃ እግዚአብሔር የፈቀደላችሁ ለነዚያ እህት ወንድሞቻችን ንጹህ የሆነ ነገር እናምጣና በስርዓት የሰንበት ትምህርት ቤት ልጆቻችን በስርዓት ይቀበላሉ። የሴቱን በሴት የወንዱን በወንድ አድርገው የልጆችን በልጆች አድርገው ይቀበላሉ። ሰው እናመቻቻለን እኛ። እናንተ አምጥታችሁ እዚህ ነገ ትባረካላችሁ ማለት ነው። ለዛ ያድርሰን። ያው ዝሮ ይገባችኋል። የሚለበስ ካልኋችሁ ለእህቶቻችን የሚያስፈልገው ነገር ይገባችኋል አይደለ? ያው ዝርዝር ውስጥ አልገባም። አብዛኛው ታውቁታላችሁ። በውስጥ የሚለብሱትም ካልሁኝ ይገባችኋል አይደለ? በቃ ይሄ ግልጽ ነው። ሌላ ምንም እንደው ዝርዝር ውስጥ እንድገባ አትፈልጉ። ስለዚህ የምትችሉትን ያህል የታሸገም ሊሆን ይችላል። ደግሞ ቤታችሁ ያለ ትርፍም ካለ ዝሮ ይሄ ከውስጥ የሚለበሰውም ከላይ የሚለበሰውም እህቶቻችን ወርሃዊ ግዳጅ በሚመጣባቸው ሰዓት የሚለብሱትም ብለው ነው የነገሩኝ። ስለዚህ እሱንም ጭምር በማምጣት ያው ግዴታችን እንድንወጣ እህቶቻችን እንድንጠይቃቸው ወንድሞቻችን እንድንጠይቃቸው አይዟችሁ ከጓድናችሁ እንድንላቸው ሂደን ነበር አይተናቸውን ያሉበትን ቦታ የእናንተ ሀዘን የኛ ሀዘን ነው። ወንድሞቻችሁ እህቶቻችሁ ስለእናንተ ይጸልያሉ። አይዟችሁ በርቱ ብለን የመጣ ነው። ግን ያው ያፍ ዘመድ ከገበያ ማይገድ ይባላልና ያው የራበውን ሰው አይዞህ ብትለው ለውጥ አይመጣም። የበረደውን ሰው አይዞህ ብትለው አይሞቀውም። ይሞቀዋል እንዴ? ያው ቆርሰ ብታለብሰው ብታጎርሰው ቀደህ ብታለብሰው ነው ደስ የሚለው። ስለዚህ ሰው መሆን በቃ በቂ ነው አይደለ? ሰውን ለመርዳት እሱን ታሳቢ አድርጋችሁ የምትችሉትን እንድታደርጉ ይሄ አንዱ የዚህ የጉባኤያችን የቤት ስራ ይሁንብን። ለነገው ዕለት አምላካችን በሰላም ያሳድረን። ጾማችንን የስርየት የበረከት የፍቅር ጾም ያደርግልን። የመልአኩ የቅዱስ ራጉኤል ጥበቃው አማላጅነቱ አይለየን።